ሜላ ይኸው እዚህ ጋር ቁጭ ብያለሁ እኮ አልታይሽም እንዴ? ለምን ይሄን ቦታ መረጥከው ግን? ምን ላድርግ ያው ለማውራትም እኮ የሚመቸው እዚህ ነው ብዬ ነው። በዛ ላይ ደግሞ እኔና አንቺን ሰው ካየን ጥሩ ስለማይመጣ ከሩቁ ሰው ለማየት ይሄ ቦታ ይመቻል ብዬ። እሺ በቃ መጣ። ዳጣን እንደዚህ ያደረግሽ በምን ምክንያት? ለምን? እናታንን ጠልቼ አይደለም ያልኩት። ሁለት እህትማማቾች መውደዳቸው ቀፎኝ እንጂ እሷን ማስታወች ነበር። ግን ከልቧ ስለወደደችው እህቴ መሆኗ ስላወኩኝ እኔ ብዙ ነገር አልፌያለሁ ብዬ ነው ያልኩት። ቃዴስ ተቀበልኩት። ግን እንዴት ተከተለኝ ትመጣለች? እህት አይደለች እንዴ? ለምንስ በአፏ እወድሻለሁ ያለች በተግባር ግን እኔን ለመጉዳት ትሞክራለች? እኔ ሰው ነገር ሊገባኝ አልቻለም። ሰው እንዴት ነው የሚያስበው? ምንም ነው ትክክል ብሎ የሚያስበው? ልክ ያለው ነገር እየሰሩ እንዴት ነው መኖር የሚቻለው? ቃዴስ ሰላም ነው? እህቷ እንዳትጎዳ ለመጠበቅ ስትል ለእጮኛዋ ፈተና ያዘጋጀችው ዳጣ ባልጠበቀችው መልኩ ነገሮች ተቀይረው እያንዳንዱ እንቅስቃሴዎቹን በእቅድና በተጠና መልኩ የሚያደርገው ቃዴስ ሁኔታው ፈተና ሊሆን እንደሚችል ጠርጥሮ ከእኩይ ምግባሩም ተቆጥቦ ለአቢጌል እየተፈጠረው ስላለው ነገር እውነቱን ነግሯታል። ይህንን ሰምታ በእህቷ ድርጊት የተበሳጨችው ኤቢ ዳጣ ይህንን ነገር ለሷ ብላ እያደረገችው እንዳለች እንኳን ፈጽሞ ሳይገባት ቀርቶ እሷን እጅ ከፍንጅ ለመያዝ የተቀጣጠሩበት ቦታ ላይ ሄዳለች። ከዚህ አስቀድሞ ደረጀን ለመጠየቅ ብላ ቤታቸው ድረስ የመጣችው ሰላም መኝታ ቤት ገብታ አልጋው ጫፍ ላይ ተቀምጣ ማውራት ትጀምራለች። ጋሼ እንዴት ነህ? ይህን እንደሚሆን አንተ እርግጠኛ ነበርክ? በመታመምህ በጣም አዝናለሁ። እትዬ እኔ እንደመመጣ ስታውቅ አኩርፋ ከቤት ወጥታ ሄዳለች። ለነገሩ እሷም ትክክል ነች። ባሏን የተኛሁባት። ጋሼ ፈጣሪ ይማርህ። አንተ በጣም ደግ አባት ነህ። ክፉ አይደለህም። ልክስክስም አይደለህም። ሰው እንደሚያወራው አይነት ሰው አይደለህም። ትዳርህን፣ ልጆችህን ታከብራለህ። እትዬን እንዳልካድካት ሁሉ እኔንም አልካድከኝም ብላ ስትለው እሱም በንዴት በምልክት ካጠገቡ ዞር እንድትልለት ይነግራታል። ነገር ግን ሰላም ሁኔታውን ችላ ብላ ንግግሯን ትቀጥላለች። ታውቃለህ እኔን እኮ አላውቅሽም ማለት ትችል ነበር፣ ግን አንተ እንደዛ አላደረግ። አይዞህ ደህና ትሆናለህ። ትዳርህን እንዳይፈርስ ኩትን ሁሉ አደርጋለሁ። እትዬን ባገኛት አስረዳት ነበር፣ ግን ጥላ ሄዳለች። እኔ ጥፋተኛ ባልሆንም እንኳን እሷም ግን ትክክል ነች ሲመስለኝ አሁን ላይ በጣም ጠልታኛለች ብላ ስትለው ደረጀን በድጋሚ ካጠገቡ እንድትነሳና ከክፍሉ እንድትወጣ በቁጣ በምልክት ቢያሳያትም እሷ ግን ሐሳቧን ስላልጨረሰች ንግግሯን ትቀጥላለች። እወጣልሃለሁ ጋሼ፣ ግን ሲሻልህ ስለ ልጄ ማሳደጊያ እናወራለን። ኤቢ ከሳኛለች። ሐሙስ ፍርድ ቤት እንድቀርብ መጥሪያ ሰጥታኛለች። አባቴን ደፍረሹ ስለሆነ የወለድሽው ምንም አይነት ማሳደጊያ አታገኝም፣ ያም ብቻ ሳይሆን 5 ዓመት ትታሰሪያለሽ ብላኛለች። እኔ ግን መታሰር አልፈልግም ጋሼ፣ ሕፃን ልጅ አለኝ። እናም ፍርድ ቤት ቀርቤ ለምን ይህንን እንደሰራሁት ሲጠይቁኝ እውነቱን መናገሬ አይቀርም። ያ ማለት ደግሞ ዳጣ ልጅህ እንደሆነች ይታወቃል ማለት ነው። ይሄ ከመሆኑ በፊት ኤቢን አስቁማት፣ ካልሆነ ግን ብዙ ነገር ይበላሻል። ፈጣሪ ይማርህ ትለውና ተነስታ ከክፍሉ ትወጣለች። አቢጌልም ሰላምን ስታያት በቁጣ በፍጥነት ተንደርድራ ሄዳ ታንቃታለች። ይህን የተመለከተችው ዳጣም መሃላቸው ገብታ ታገላግላቸዋለች። ሰላምም ትቀጥልና አንቺ ጨካኝ፣ እኔን ልትመችኝ ነው? ዳይፐርሽን ቀይሬ ያሳደኩሽ እኮ እኔ ነኝ ብላ ስትላትም አቢጌል የበለጠ ተናዳ ትሰሚኛለሽ፣ ለምን ብለሽ ይሄን ነገር እንደምታደርጊ አውቃለሁ፣ ከኛ 5 ሳንቲም አታገኝም ብላ በቁጣ ስትናገራት ሰላምም ኤቢ እባክሽን ተረጋጊ፣ የሚጸጸትሽን ነገር አትናገሪ፣ አንቺ የማታውቂው ብዙ ነገር አለ። ቆይ ግን ኤቢ ለውለታዬ ይሄንን ነው የምትመልሽልኝ? ትሰሚኛለሽ፣ የጀመርሽውን ክስ ብታቆም ይሻልሻል ብላ ጥላት ስትሄድ አቢጌልም ካላሳሰርኩሽ እኔ እናት ያልወለደችኝም ዋጋሽን እሰጥሻለሁ፣ እሱን ደግሞ በጋራ ሆነን የምናየው ይሆናል ብላ ስትላት ዳጣም እጇን ይዛ ወደ መኝታ ክፍል ይዛ ትገባለች። አቢጌልን በንዴት አልጋው ጫፍ ላይ ተቀምጣ ጭራሽ ምንም ሳታፍር ቤት ድረስ ትመጣለች። አባቴን እንደዚህ አድርጋ ትዳራቸውን አፈርሳ እንዴት እዚህ ድረስ ትመጣለች? እኔ እሷን ካልከሰስኳት እንቅልፍ የለኝም። ለሀብት ብላ ነው ከአባቴ የወለደችው፣ ልጇን አስቀማታል ብላ ስትል ዳጣም እንዴ ኤቢ ቆይ ልጇን ልታስቀሚያት ነው? ቆይ እዚህ መጥቶ ማን ያሳድገዋል? ኤቢ ይሄ ትክክል ሐሳብ አይመስለኝም። በቃ ሁሉንም ታዩ። እኔ እምልሽ ከቃዴስ ጋር ቀለበት ልትገዙ ሄዳችሁ ነበር አይደለ? እንዴት ነው ጥሩ አገኛችሁ? ብላ ስጠይቃት ኤቢም ቃዴስ የነገራትን አስታውሳ በንዴት አዎ ገዝተናል፣ ልንጋባ ነው
ትላትና ጥላት ትወጣለች። ብዙም ሳይቆይ ቃዴስ ወደ ዳጣ ስልክ ይደውልና ማውራት ይጀምራሉ። እሱም ይቀጥልና ዳጣ እንዴት ነሽ? ለነገው ቀጠሮ አለን አረሳሽውም አይደለ ብሎ ሲላት እሷም አዎ ግን የት ነው የምንገናኘው ብላ ትጠይቀዋለች። እሱም ቦታ አመቻችቶ እንደሚደውልላት ይነግራትና ስልኩ ይዘጋል። የዛኑ ቀን ማታም ሰላምን ላለማግኘት ከቤት ወጥታ የነበረችው ማርታ ወደ ቤት ስትመለስ አቢጌል ታገኛትና ሳሎን ተቀምጠው ማውራት ይጀምራሉ። እማዬ ሰላም መታ ነበር ብላ ስትላት ማርታም በተረጋጋ ስሜት ውስጥ ሆና ልጁንም ይዘው ነው የመጣችው ብላ ትጠይቃታለች። አቢጌልም በሁኔታዋ ግራ ተጋብታ እማዬ ይሄ ነገር ቆይ ትክክል ነው? እንዴት ዝም ብለሽ ወደ ቤታችን እንድትመጣ ትፈቅጂላታለሽ? ብላ ስትላት ማርታም ኤቢ የቤተሰባችን ነገር ያሳስብሻል አይደለ? ግን እኮ ሁሉም ነገር አብቅቷል ብላ ቁርጡን ስትነግራት ኤቢም ግራ ተጋብታ ቆይ ምን ማለት ነው እማዬ አብቅቷል ስትይ ምን ለማለት ፈልገሽ? ብላ ስጠይቃት ማርታም ቀለበት ልታደርጊ ነው አይደለ? ይልቅ ከኔ ተማሪ ባልሽን ውደጂው እንጂ ፈጽሞ እንዳታምኚ ብላ ስትላት ኤቢም እናቷን ለማረጋጋት እየሞከረች እማዬ አባዬ እኮ እንደሌሎቹ ወንድ አይደለም ሰላም አስገድደው ነው ይህንን ደግሞ እሷም ማረጋግጣልኛለች ብላ ስትላት ማርታም ከ20 ዓመት በላይ አንድ ሴት ከዚህ ቤት አልወጣም ስትል ያልተጠራጠርኩት የተሞኘሁት እኔ ነኝ። የትዳራችን ነገር ያበቃው ያቺን የዲኤንኤ ወረቀት ቀድጄ ልጁ እንደሆነ ያወቅኩበት ቀን ላይ ነው። በድጋሚ ይቅርታ እንዳረግለት እንዳጠይቂ ይቅር የሚያስብል ቀላል ክህደት አይደለም የፈጸመው ብላ ስትላት አቢጌልን በንዴት ይሄ ነው አይደል የመጨረሻ መልስሽ? እንደዛ ከሆነ ከኛ ከልጆቻችሁ እንዲሁም ከቤተሰባችን የእናንተ ክብር ከበለጠባችሁ በድጋሚ እዚህ ቤት እኛን አታገኙንም፣ ውሃን ይዣ ትጠፋለሁ ትላትና ጥላት ትሄዳለች። በነጋታውም ጠዋት አቢጌል ለቃዴስ ትደውልለትና ማውራት ይጀምራሉ። እሱም ይቀጥልና እባክሽ ኤቢ ይሄ ነገር ጥሩ አይደለም ቢቀርብን ይሻላል ብሎ ሲላት እሷም ይኸውልህ እሷ ናት አይደል የደወለችው ብላ ስጠይቀው እሱም አይ እኔ ነኝ የደወልኩት የተመቸ ቦታ ሁንና ደውልልኝ እኔ እዛው እመጣለሁ ብላኛለች ብሎ ሲነግራት እሷም ቆይ ግን ሌላ ቦታ ትተዋወቃላችሁ እንዴ ብላ በድጋሚ ስትጠይቀው እሱም ሌላ የምንተዋወቅበት ቦታ እንኳን የለንም ብሎ ይመልስላታል። አቢጌልም ትቀጥልና በምትገናኙበት ቦታ ላይ የሚሆነውን ነገር መጥቼ ማየት እፈልጋለሁ። ልታቅፍህ ልትስምህ ብትሞክር እንኳን እንዳትከለክላት ሁሉንም ነገር ማየት እፈልጋለሁ ትለውና ስልኩን ዘግታ ቤቱን ለቃ ልትወጣ ስትል ናታንን ሳሎን ተቀምጦ ታየዋለች። እሷም ወደሱ ጋር ትሄድና ምንም ሰላምታ ሳታቀርብለት አጠገቡ ተቀምጣ ስታፈጥበት እሱም ሁኔታዋን ተመልክቶ ግራ ይጋባና ኤቢ ደህና ነሽ ብሎ ሲጠይቃት እሷም ባጭሩ ደህና ነኝ ብላ ትመልስለታለች። እሱም ይቀጥልና ደህና ነኝ አባባልሽ ግን ልክ አይደለም የተፈጠረ ችግር አለ ብሎ ሲጠይቃት እሷም ቆይ ግን አንተ እርግጠኛ ነህ ዳጣ ትወድሃለች? በመሃላችሁ ያለው ግንኙነት ምን ላይ ደረሰ ብላ ስጠይቀው እሱም ግራ ተጋብቶ ኤቢ ቆይ ለምን ይሄንን ጠየቅሽኝ ብሎ ሲጠይቃት እሷም ዳጣም በደንብ ያት እናም ስለ ግንኙነታችሁ በጥንቃቄ አስብበት ትለውና ቤቱን ለቃ ትወጣለች። ከዚህም በኋላ ነው ዳጣና ቃዴስ የተቀጣጠሩበት ቦታ ላይ ሲገናኙ አቢጌል ከርቀት ሆና የተመለከተቻቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።